በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በትረ መንግሥት ከይሁዳ አይጠፋም፣ የገዢም ዘንግ ከእግሮቹ መካከል ገዢ የሆነው እስኪመጣ ድረስ የአሕዛብ መታዘዝም ለእርሱ ይሆናል። ውርንጫውን በወይን ግንድ ያስራል፣ የአህያይቱንም ግልገል በወይን ሐረግ፣ ልብሱን በወይን ያጥባል፣ መጎናጸፊያውንም በወይን ደም። አይንተ እግዚአብሔር አባቶች ካህናት፣ ወንድሞች ዲያቆናት፣ በደመ ክርስቶስ የተዋጃችሁ በዚህ በሎስ አንጀለስ እንደዚሁም ደግሞ በመላው ዓለም ሆናችሁ ይህንን መጽሐፍ ቅዱሳችንን በየዕለቱ እናንብብ በሚል ፕሮግራም የእግዚአብሔርን ቃል አብረን የምናነብ ሁላችሁም ሰላም እግዚአብሔር ከእናንተ ጋር ይሁን። ይህ በየዕለቱ የእግዚአብሔርን ቃል የምናነብበት ፕሮግራም ነው። ይኸውና እግዚአብሔር ረድቶን ዘፍጥረት ምዕራፍ 49 ላይ ደርሰናል። አሁን ያነበብኩላችሁ ዘፍጥረት 49 ቁጥር 10 ጀምሮ ያለው ነው። ቁጥር 10 እና 11 ነበረ ያነበብኩላችሁ። እንግዲህ በዚህ ሁሉ እግዚአብሔር አምላክ ለያዕቆብ ቤት በተለይም ደግሞ ለዮሴፍ ያደረገውን ነገር አይተናል። አሁን ወደ ያዕቆብ መጨረሻ እየደረስን ነው ያለነው። በዛሬው ዕለት ያዕቆብ 12ቱን ነገደ እስራኤልን እንዴት እንደባረከ እንመለከታለን። ትላንትና ወይም ደግሞ በኦሪት ዘፍጥረት ምዕራፍ 48 ላይ ያዕቆብ ዮሴፍንና ልጆቹን እንዴት እንደባረከ፣ ልጆቹን ኤፍሬምንና ምናሴን ከልጆቼ እኩል ነው የምቆጥራቸው ብሎ 13ኛ ነገድ አድርጎ እንደቆጠራቸው፣ ማለትም ለዮሴፍ 2 እጥፍ ማለት እጥፍ ድርብ እድል ፈንታ እንደሰጠው ተመልክተናል፣ አይተናል። ዛሬ ያዕቆብ የመጨረሻውን ልጆቹን የባረከበትን ሕይወት እንመለከታለን ያለን። እንግዲህ ይሄንን የያዕቆብን በረከት ስንመለከት ከአባቶች መካከል አንዱ የሆነው ሩፊኖስ ይሄንን ንባብ እንዴት መተርጎም እንዳለብን የተናገረውን እዚህ ቦታ ላይ ማስቀመጥ ጥሩ ነው ብዬ አስባለሁ። ሩፊኖስ በጣም በሚገርም ሁኔታ የመጽሐፍ ቅዱስን አተረጓጎም፣ እርግጥ ሌሎችም አባቶች ይህንን ተከትለውታል። ሩፊኖስ ብቻ አይደለም የመጀመሪያው። ግን ሩፊኖስ ከ3 ደርብ ከነበረው የኖህ መርከብ ጋር ያነጻጽረዋል። የመጽሐፍ ቅዱስን ትርጓሜ በ3 ደርብ ከነበረው የኖህ መርከብ ጋር እና የመጀመሪያው አንደኛው ቃል በቃል ታሪካዊ በሆነ ሁኔታ ያንን በቃ ያዕቆብ ልጆቹን ባረከ፣ ሲባርካቸው እንዲህ አለ ብሎ ተርኮ መሄድን የሚያመለክት ነው። ሁለተኛ ደግሞ የያዕቆብ ቃል ትንቢት እንደሆነና ያ ትንቢት ፍጻሜው በ12ቱ ነገደ እስራኤል ላይ ብቻ ሳይሆን ፍጻሜው በክርስቶስ እንደሆነ የሚያመለክተውን መንፈሳዊ ወይንም ሚስቲካል የሆነ ትርጓሜውን የሚያመለክት ነው። ሶስተኛው ደግሞ ስነ ምግባራዊ የሆነ ትርጓሜን የሚያመለክት ነው ብሎናል። ስለዚህ ቃል በቃል እንደገና ደግሞ መንፈሳዊ ወይንም ደግሞ ሚስቲካል የሆነውን ደግሞ ትርጓሜ፣ በሶስተኛ ደግሞ ስነ ምግባራዊ የሆነውን ትርጓሜ መመልከት እንዳለብን ነግሮናል። ስለዚህ ዛሬ የምንመለከተውም ከዛ አንጻር ስለሆነ ይሄንን በአይምሯችሁ ይዛችሁ አብረን እንድናነበው የእግዚአብሔርን ቃል አሳስባችኋለሁኝ። ይሄ ኦሪት ዘፍጥረትን ልንጨርስ እንግዲህ ዛሬ ምዕራፍ 49 ካነበብን የሚቀጥለው ምዕራፍ 50 ነው እና ምዕራፍ 50ን በተለየ መንገድ እግዚአብሔር በረዳን መጠን በእውነት እግዚአብሔርን በማመስገን በአንድነት አብረን እናነበዋለን፣ በአንድነት ሆነን እናነበዋለን። ስለዚህ የሚመቻችሁ እስካሁን በየዕለቱ አብረን ስናነብ ስለነበረ የሚመቻችሁ ካላችሁ አርብ ዕለት ማለት በኢትዮጵያ አቆጣጠር አርብ ከጠዋቱ 7 ሰዓት መሰለኝ ባልሳሳት፣ ምክንያቱም በሎስ አንጀለስ አቆጣጠር ግን ሐሙስ 8 ፒኤም ላይ ላይቭ ምዕራፍ 50 እናነባለን። በዩቲዩባችን ማለት ነው። ላይቭ በምዕራፍ 50 እናነባለን። ስለዚህ እንደ በፊቱ አፕሎድ አይደለም የምናደርገው ቪዲዮውን ወይንም ደግሞ ምንድነው ስሙ ኦዲዮውን
በኦዲዮን ብዙ ጊዜ በዋትሳፕ ነው አፕሎድ የምናደርገው። ነገር ግን አሁን የምናደርገው ላይቭ በቀጥታ ስለምናነብ ሁላችሁም በዚያ ላይ እንድትሳተፉ በእግዚአብሔር ስም አሳስባችኋለሁ። እርግጥ ኋላ ላይ በሁለቱም መንገድ አፕሎድ እናደርገዋለን። ግን ለምንድን ነው ይህንን ለማድረግ ያሰብነው? ይሄ ትልቅ እግዚአብሔር የሰጠን ጉልበት ነው፣ አቅም ነው። ስለዚህ እግዚአብሔር በሰላም አስጀምሮ በሰላም ስላስፈጸመን ይህንን ትምህርት ስንጀምር እንግዲህ 50 ምዕራፍ ነው እንግዲህ ልናነብ ነው አይደል? 50 ቀን ተገናኘን ማለት ነው። ስለዚህ በዚህ ውስጥ እግዚአብሔር በብዙ ነገር ውስጥ አሳልፎናል። በሐዘን ውስጥ ያለፋችሁ ትኖራላችሁ፣ በህመም ውስጥ ያለፈን እንኖራለን። እግዚአብሔር ያውቀዋል እያንዳንዳችን ያለፍንበትን ህይወት። ስለዚህ ሁልጊዜ ምስጋና ለእግዚአብሔር መስጠት ይገባልና በአንድ ላይ ሆነን ሐሙስ 8 ፒኤም ወይም ደግሞ 11 ፒኤም በኢስት ኮስት አቆጣጠር ማለት ነው። በኢትዮጵያ ደግሞ ከሆነ አርብ ከጠዋቱ 7 ወይም 6 አካባቢ መሰለኝ ባልሳሳት፣ እናንተ ትቆጥሩታላችሁ። በሎስ አንጀለስ ሐሙስ 8 ፒኤም ላይ ላይቭ የእግዚአብሔርን ቃል አብረን እናነባለን ማለት ነው። እሺ፣ ለዛሬ ዘፍጥረት 49ን እናነባለን። ያዕቆብም ልጆቹን ጠርቶ እንዲህ አለ፣ በኋለኛው ዘመን የሚያገኛችሁን እንድነግራችሁ ተሰብሰቡ። እናንተ የያዕቆብ ልጆች ተሰብሰቡ፣ ስሙም፣ አባታችሁ እስራኤልንም አድምጡ። ሮቤል፣ አንተ በኵር ልጄና ኃይሌ፣ የጉብዝናዬም መጀመሪያ ነህ። የክብር አለቃና የኃይል አለቃ፣ እንደ ውሃ የምትዋልል ነህ። አለቅነት ለአንተ አይሁን። ወደ አባትህ መኝታ ወጥተሃልና አረከስኸውም፣ ወደ አልጋይም ወጣ። ስምዖንና ሌዊ ወንድማማች ናቸው፣ ሰይፎቻቸው የአመፃ መሳሪያ ናቸው። በምክራቸው ነፍሴ አትግባ፣ ከጉባኤያቸውም ጋር ክብሬ አትተባበር። በቁጣቸው ሰውን ገድለዋልና በገዛ ፈቃዳቸውም በሬን አስነክሰዋልና። ቁጣቸው ርጉም ይሁን፣ ጽኑ ነበርና ኩርፍታቸውም ብርቱ ነበርና። በያዕቆብ እከፋፍላቸዋለሁ፣ በእስራኤልም እበታትናቸዋለሁ። ይሁዳ ወንድሞችህ አንተን ያመሰግኑሃል፣ እጅህ በጠላቶችህ ደንደንስ ላይ ነው። የአባትህ ልጆች በፊትህ ይሰግዳሉ። ይሁዳ የአንበሳ ደቦል ነው። ልጄ ሆይ ከአደንህ ወጣህ፣ እንደ አንበሳ አሸመቀ፣ እንደ ሴት አንበሳም አደባ። ያስነሳው ዘንድ ማን ይችላል? በትረ መንግሥት ከይሁዳ አይጠፋም፣ የገዢም ዘንግ ከእግሮቹ መካከል። ገዢ የሆነው እስኪመጣ ድረስ የአሕዛብ መታዘዝም ለእርሱ ይሆናል። ውርንጫውን በወይን ግንድ ያስራል፣ የአህያይቱንም ግልገል በወይን ሐረግ። ልብሱን በወይን ያጥባል፣ መጎናጸፊያውንም በወይን ደም። ዓይኑም ከወይን ይቀላል፣ ጥርሱም ከወተት ነጭ ይሆናል። ዛብሎን በባሕር ዳር ይቀመጣል፣ እርሱም ለመርከቦች ወደብ ይሆናል። ዳርቻውም እስከ ሲዶና ድረስ ነው። ይሳኮር አጥንተ ብርቱ አህያ ነው፣ በበጎች ጉሮኖም መካከል ያርፋል። ዕረፍትም መልካም መሆኗን አየ፣ ምድሪቱም የለማች መሆኗን። ትከሻውን ለመሸከም ዝቅ አደረገ፣ በሥራም ገበሬ ሆነ። ዳን በወገኑ ይፈርዳል፣ ከእስራኤል ነገድ እንዳንዱ። ዳን በጎዳና ላይ እንደ እባብ ይሆናል፣ በመንገድም እንደ ቀንዳም እባብ። ፈረሱን ከሰኮናው ይነክሳል፣ ፈረሰኛም ወደ ኋላው ይወድቃል። እግዚአብሔር ሆይ መድኃኒትህን እጠብቃለሁ። ጋድን ዘማቾች ይዘምቱበታል፣ እርሱ ግን ተከታትሎ ይዘምትባቸዋል። የአሴር እንጀራው ወፍራም ነው፣ ለነገሥታቱም ደስ የሚያሰኝ መብልን ይሰጣል። ንፍታሌም የተፈታ ሚዳቋ ነው፣ መልካም ቃልን ይሰጣል። ዮሴፍ ትንሹ የፍሬ ዛፍ ነው፣ በምንጭ አጠገብ የሚያፈራ የፍሬ ዛፍ። አረጎቹ በቅጥር ላይ ያድጋሉ። ቀስተኞች አስቸገሩት፣ ነደፉትም፣ ተቃወሙትም። ነገር ግን ቀስቱ እንደ ጸና ቀረ፣ የእጁም ክንድ በያዕቆብ አምላክ እጅ በረታ፣ በዚያው በጠባቂው በእስራኤል አምድ። በአባትህ አምላክ እርሱም የሚረዳህ፣ ሁሉንም በሚችል አምላክ እርሱም የሚባርክህ፣ በሰማይ በረከት ከላይ በሚገኝ በጥልቅም በረከት ከታች በሚሰራጭ በጡትና በማሕፀን በረከት። የአባትህ በረከቶች ጽኑዓን ከሆኑ ከተራሮች በረከቶች ይልቅ ኃያላን ናቸው። ዘላለማውያን ከሆኑ ከኮረፍቶችም በረከቶች ይልቅ ኃያላን ናቸው። እነርሱም በዮሴፍ ራስ ላይ ይሆናሉ፣ በወንድሞቹ መካከል አለቃ በሆነው ራስ አናት ላይ። ብንያም ነጣቂ ተኩላ ነው፣ የበዘበዘውን በጠዋት ይበላል፣ የማረከውንም በማታ ይካፈላል። እነዚህም ሁሉ 12ቱ የእስራኤል ነገዶች ናቸው። አባታቸው የነገራቸው ይህ ነው።
ባረካቸውም፣ እያንዳንዳቸውን እንደ በረከታቸው ባረካቸው። እንዲህ ብሎም አዘዛቸው፣ እኔ ወደ ወገኖቼ እሰበሰባለሁ፣ በኬጢያዊ በኤፍሮን እርሻ ላይ ባለችው ዋሻ ከአባቶቼ ጋር ቅበሩኝ። እርሷም በከነዓን ምድር በመምሬ ፊት ያለች አብርሃም ለመቃብር ርስት ከኬጢያዊ ከኤፍሮን ከእርሻው ጋር የገዛት ባለድርብ ክፍል ዋሻ ናት። አብርሃምና ሚስቱ ሳራ ከዚያ ተቀበሩ። ይስሐቅና ሚስቱ ርብቃ ከዚያ ተቀበሩ። ከዚያም እኔ ልያን ቀበርኋት። እርሻውና በእርሷ ላይ ያለችው ዋሻ ከቄጢ ልጆች የተገዙ ናቸው። ያዕቆብም ትእዛዙን ለልጆቹ ተናግሮ በፈጸመ ጊዜ እግሮቹን በአልጋው ላይ ሰብስቦ ሞተ፣ ወደ ወገኖቹም ተከማቸ። በፍጡር የሚያመልክ የተረገመ ነው። እግዚአብሔር አምላክ ስለ ቃሉ የተመሰገነ ይሁን። እንግዲህ ከያዕቆብ ጋር ረጅም የሆነ ጉዞ ነበረ ያደረግነው። አሁን ያዕቆብ ልጆቹን በሞት አፋፍ ላይ ሆኖ ሳለ ልጆቹን የባረከበትን ምዕራፍ ነው ያየ ነው እና እነዚህ በረከቶች ዝም ብሎ አንድ አባት ለልጆቹ ያለውን መልካም ምኞት የገለጸበት አይደለም። አስተውላችሁ ከሆነ ቃሉን እንደገና ተመልከቱት። መጀመሪያው ላይ ያለውን የወደፊቱን ነገር ነግራቸዋለሁ ማለት በኋለኛው ዘመን የሚያገኛችሁን እንደነግራችሁ ተሰብሰቡ። ስለዚህ ያዕቆብ አይኑ የማያይ ሆኗል፣ ደብዝዟል፣ ጉልበቱ ደክሟል፣ ግን ውስጣዊ አይኑ ብሩህ ነበረ። ስለዚህ እነዚህ ለያዕቆብ ነገዶች ማለትም ለእስራኤል ነገዶች ለልጆቹ ማለት ነው የተናገራቸው ቃላቶች ትንቢታዊ ቃላቶች ናቸው። በውስጣቸው እግዚአብሔር ለ12ቱ ነገደ እስራኤል ብቻ ሳይሆን ለመላው ዓለም የሚሆነውን የመዳን ምስጢር ያዘጋጀበትን ነገር በያዕቆብ አማካይነት ሲገልጥ እንመለከታለን እናያለን። እና በዚያ ውስጥም ደግሞ አንዳንድ ሰዎች በሕይወታቸው ውስጥ ያከናወኑትን ወይንም ደግሞ በሕይወታቸው ውስጥ የመረጡትን የሕይወት ምርጫ እንዴት ትውልዱን ሁሉ አፌክት እንደሚያደርገው ትመለከታላችሁ። ለምሳሌ የያዕቆብ የበኩር ልጁ ማን ነበረ? የያዕቆብ የበኩር ልጁ ሮቤል ነበረ። ሮቤል ብዙ መልካም ያይደሉ ምርጫዎችን መርጦ ነበር። በተለይ አንደኛው እዚያ ላይ ተጠቅሷል። ወደ አባቱ ቁባት ገብቶ ነበረ። በጣም በዛ ዘመን እጅግ በጣም አሳዛኝ የሆነ ነገር ነው፣ የማይደረግ ነገር ነው። በዛ ምክንያት ያዕቆብ የብኩርና ማይረጉን ከሮቤል ላይ ሲነጥቀው እንመለከታለን እናያለን። ከሮቤል ላይ ሲወስድበት እናያለን። እና እዚህ ምርቃቱ ላይ አስተውላችሁ ከሆነ መንግስትነት ለበኩር ነበረ፣ ለበኩር ልጅ ነበረ የሚሆነው። ነገር ግን መንግስትነት ወደ ይሁዳ ነገድ ሲመጣ ትመለከታላችሁ፣ ታያላችሁ። ይሄ ለምን እንደሆነ ይሁዳ ላይ ስንደርስ እንመለከታለን እናያለን። ስለዚህ ሮቤል በብኩርናውን ሲወሰድበት እናያለን፣ እንመለከታለን። ሌላው ስምዖንና ሌዊ ትዝ ይላችኋል። ስምዖንና ሌዊ ያዕቆብን ያስደነገጠ ከባድ የሆነ ጭካኔን ፈጽመው ነበረ። እህታቸው ዲናን ስላዋረደ ያ ከነዓናዊ በዛ ምክንያት ገብተው አንድ ከተማ ነበረ የጨረሱት እና በዛ ምክንያት ያዕቆብ በረከቱ ላይ ስምዖንና ሌዊን ሲወቅስ እንመለከታለን እና በእስራኤል ሀገር ተበትናችሁ ትኖራላችሁ ብሎ ሲነግራቸው እንመለከታለን። አሁን ወደ ይሁዳ እንምጣ። ምክንያቱም በተለይ ከዚህ በኋላ ምናልባት የሚቀጥለው የምናነበው የመጽሐፍ ቅዱስ ክፍል ቢኖር ወደ አዲስ ኪዳን ነው የምንሄደው። እኔ ለጊዜው አይምሮዬ ላይ ያለው የማቴዎስ ወንጌል ነውና የማቴዎስ ወንጌል ላይ ስትሄዱ ስትመለከቱ እንደምታገኙት የማቴዎስ ወንጌል ምዕራፍ 2 ላይ ስናይ እነዚያ ሰብአ ሰገል የይሁዳን የአይሁድ ንጉሥ ከየት ነው የሚመጣው እያሉ ሲጠይቁ ወዲያው የነቢዩን ቃል ይዘው ጸሐፍት ፈሪሳውያን ከይሁዳ ነገድ እንደሚነሳ ነበር ሲናገሩ የነበሩት። መንግስት ከዳዊት ከይሁዳ ዘር ከሆነው ከዳዊት ዘመን ጀምሮ በመንግስት በይሁዳ ዘር ውስጥ ሲያልፍ እንመለከታለን እናያለን። እና ጌታም የተወለደው ከይሁዳ ዘር እንደሆነ እንመለከታለን። እና በዚህ ይህንን ታዲያ እንዴት አድርጎ ነው የገለጠው ካላችሁ
ቅድም ባነበብነው መነሻው ላይ ተመልከቱ። ይሁዳ ወንድሞችህ አንተን ያመሰግኑሃል፣ እጅህ በጠላቶች ደንደስ ላይ ነው፣ የአባትህ ልጆች በፊትህ ይሰግዳሉ። ይሁዳ የአንበሳ ደቦል ነው። ልጄ ሆይ ከአደንህ ወጣህ፣ እንደ አንበሳ አሸመቀ፣ እንደ ሴት አንበሳም አደባ። ያስነሳው ዘንድ ማን ይችላል? በትረ መንግሥት ከይሁዳ አይጠፋም፣ የገዥም ዘንድ ከእግሮቹ መካከል። ገዢ የሆነው እስኪመጣ ድረስ የአሕዛብ መታዘዝም ለእርሱ ይሆናል። ውርንጫውን በወይን ግንድ ያስራል፣ የአህያይቱንም ግልገል በወይን ሐረግ፣ ልብሱን በወይን ያጥባል፣ መጎናጸፊያውንም በወይን ደም። ለጊዜው የይሁዳን ብልጽግና፣ የይሁዳን ግዛት፣ የይሁዳን በሁሉ ነገር ገዢ መሆን የሚያመለክት ነው። ፍጻሜው ግን ጌታችን መድኃኒታችን ኢየሱስ ክርስቶስ በከበረ ደሙ ፈሳሽነት ሕዝብና አሕዛብን እንደሚያድን የሚያመለክት ነው። መቼም ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ሊተርጂዋን ማለት የአምልኮ ዜማዋን ከተመለከታችሁ አንዳንድ ጊዜ ልቤን የሚያደማውን ነገር ልንገራችሁ። ቤተክርስቲያኗን ማንነቷን የማያውቁ የእግዚአብሔርን ቃል እሷ እኮ አታስተምርም ይላሉ። የምትዘምረው የምትጸልየው ቤተክርስቲያኒቱ የእግዚአብሔርን ቃል ነው እና ለምሳሌ ወደ ከተጽዕኖ ማለትም ከኒቆዲሞስ አርብ ከረቡዕ ጀምሮ ማለት ይቻላል። ከረቡዕ ጀምሮ ከኒቆዲሞስ ማለት የአብይ ጾም የመጨረሻው ሳምንት ላይ ማለት ነው። ወደ ሕማማት ከመሄዳችን ኒቆዲሞስ ረቡዕ፣ ሐሙስ፣ አርብ እስከ እሁድ ድረስ የሆሳዕናን ነገር ነው የምናስበው። ጌታችን የመድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም በአህያይቱና በውርንጫይቱ ላይ ተቀምጦ መግባቱን ነው የምናስበው እና በዛን ጊዜ የሚዜም አለ። ዘየሐጽብ በወይን ልብሶ ወበደመ አስካል ሰንዱኖ እና በወይን ልብሱን ያጥባል የሚለው ቃል ይዜማል። ከዚህ የተወሰደ ነው በነገራችን ላይ እና ምንድን ነው የሚያመለክተው? ምንን ነው የሚያሳየው ካልን ያን ወልደ እግዚአብሔር ኢየሱስ ክርስቶስ በአህያይቱና በውርንጫይቱ ላይ ሆኖ ወደ ኢየሩሳሌም ገብቶ ለእኔና ለእናንተ ለሁላችንም ቤዛ መሆኑን የሚያመለክት ነው፣ የሚያሳይ ነው። ስለዚህ እንዳለ ማለት ራሱ ይሁዳ ወንድሞችህ አንተን ያመሰግናሉ፣ የአባት ልጆች በፊት ይሰግዳሉ የሚለው ከዳዊት መዝሙር ጋር ስናነጻጽረውና እዚያ ዕብራውያን ላይ ወንድሞቼ ሊል አላፈረም የሚለውን ቃል ስንመለከት ስናይ ምስጋናን የሚቀበል ምስጋና የሚገባው እውነተኛ የሆነ ወልደ እግዚአብሔር ኢየሱስ ክርስቶስ ነው። በትረ መንግሥት ከይሁዳ አይጠፋም ማለት የምድራዊው የዳዊት ልጆች መጨረሻ ላይ ተቋርጦባቸዋል። እውነተኛው በትረ መንግሥቱ ለዘላለም የሆነ ግዛቱ ለልጅ ልጅ የሆነ መንግሥቱ ዘላለም ወምኩናኑ ይሁን ለትውልደ ትውልድ መንግሥቱ የዘላለም መንግሥት ነው፣ ግዛቱም ለልጅ ልጅ ነው የተባለለት ቤተ መንግሥት ከይሁዳ አይጠፋም፣ የገዢም ዘንግ ከእግሮቹ መካከል ገዢ የሆነው እስኪመጣ ድረስ የአሕዛብ መታዘዝም ለእርሱ ነው። ስለዚህ አሕዛብ ከፀሐይ መውጫ እስከ መጥለቂያ ድረስ ያሉት አሕዛብ በሙሉ አንተ ንጉሳችን ነህ፣ አንተ አዳኛችን ነህ ብለው ዛሬም ቅዱስ ቅዱስ የሚሉት ከምድራዊው ከእስራኤል ዘሥጋ ወይንም ደግሞ ከዳዊት ዘር በሥጋ ከዳዊት ዘር ከሆኑት ለመጡት አይደለም፣ ለምድራውያን ነገሥታት አይደለም። በሥጋ ከዳዊት ዘር ለተወለደው ከእመቤታችን ከቅድስት ድንግል ማርያም ለተወለደው ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ነው። ስለዚህ እንዳለ እዚህ ስፍራ ላይ የምንመለከተው በሙሉ ፍጻሜ ያገኘው በጌታችን በመድኃኒታችን በኢየሱስ ክርስቶስ እንደሆነ እንመለከታለን፣ እናያለን። ስለዚህ ይሄንን በምንመለከትበት ጊዜ ይሄንን በምናይበት ጊዜ የምስጋና ጌታ በመከራው በከበረ ደሙ መፍሰስ እኛን ያዳነ ወልደ እግዚአብሔር ኢየሱስ ክርስቶስ የያዕቆብ በረከት ፍጻሜ እንደሆነ እንመለከታለን፣ እናያለን። ለያዕቆብ የተነገረው ወይንም ያዕቆብ የተመለከተውና ያየው ለጊዜው በይሁዳ ከይሁዳ ዘር ለዳዊት የሚያመለክት ነው። ምክንያቱም ለዳዊትም ይሄው ቃል ተነግሮታል፣ ለዘላለም ከመንግሥትህ ፍሬ አይጠፋም፣ ከዙፋንህ ፍሬ አይጠፋም፣ ያንተ ዘር ነው የሚነግሰው ብሎታል። ያም ቢሆን ሲነገርለት ለጊዜው የተነገረው
ከይሁዳ ማነው ከዳዊት ለሚወለዱት ለሰሎሞን ከሰሎሞን ለሮባም እያለ ቢሄድም ፍጻሜው ግን ለወልደ እግዚአብሔር ኢየሱስ ክርስቶስ እንደሆነ እንመለከታለን ያለን። ስለዚህ በዚህ ውስጥ የምንመለከተው በዚህ ውስጥ የምናየው እግዚአብሔር የመዳንን ምስጢር እንዴት ለአባቶቻችን እንደገለጠ እንዴት ለአባቶቻችን እንዳሳየ እንመለከታለን እናያለን ማለት ነው። እንግዲህ በመጨረሻ ሁላችሁም እንዳነበባችሁት ከቁጥር 29 ጀምሮ እንዳያችሁት እኔ ወደ ወገኖቼ እሰበሰባለሁ፣ በኬጢያዊ በኤፍሮን እርሻ ላይ ባለች ዋሻ ከአባቶቼ ጋር ቅበሩኝ ሲል ትመለከታላችሁ ታያላችሁ። ማለት ያን የተስፋ ቃል እንዳይረሱት በግብጽ በመኖራቸው እንዳይረሱት ይሄንን ሲነግራቸው እንመለከታለን ያለን። እንዳይዘነጉት ይነግራቸዋል። አብርሃም በነፃ እንስጥ ሲሉት የለም እገዛለሁ ያላቸው እዚያ ቦታ ላይ ተስፋውን ለመትከል ነበር። በገንዘቤ ነው ምገዛው ብሎ ከኤፍሮን እርሻውን ሲገዛ ተመልክተናል፣ አይተናል። አሁን ያዕቆብ ወደዚያ ቦታ ውሰዱኝ ይላልና ታሪኩን እንደገና ይነግራቸዋል ለነ ዮሴፍ። በከነዓን ምድር በመምሬ ፊት ያለች አብርሃም ለመቃብር ርስት ከኬጢያዊ ከኤፍሮን ከእርሻው ጋር የገዛት ባለድርብ ክፍል ዋሻ ናት። አብርሃምና ሚስቱ ሳራ ከዚያ ተቀበሩ፣ ይስሐቅና ሚስቱ ርብቃ ከዚያ ተቀበሩ። ከዚያም እኔ ሊያን ቀበርኳት። ስለዚህ ይህንን ተናግሮ ያዕቆብ ባልጋው ላይ እግሮቹን ሰብስቦ ሞተ፣ ወደ ወገኖቹም ተከማቸ ይለናል። ስለዚህ ያዕቆብ በምድራዊ ተስፋው ሰማያዊውን ተስፋውን ነው ያየው። ከሩቅ አይተው የተሳለሟትን ተስፋ አድርጎ ነው። ስለዚህ እኛም ባለን ጊዜም ይሁን በሌለን ጊዜ በሞታችን ሰዓትም ይሁን በጤናችን ጊዜ አይናችን ተስፋችን ላይ ነው መሆን ያለበት። አሁን ሰማያዊቷን ከነዓን ነው የምንመኘው። ምክንያቱም ሀገራችን በሰማይ ነው። ክርስቶስ ባለበት በዚያ ነው የምንኖረው። ስለዚህ በዚያ በቆላሲስ መልእክት ላይ እንደሚናገረው በላይ ያለውን እሹ ክርስቶስ ባለበት በዚያ በላይ ያለውን እሹ በላይ ያለውን ፈልጉ ነው የሚለን። ስለዚህ እኔና እናንተም ተስፋችንን በሱ ላይ እንድናደርግ የእግዚአብሔር ቃል ያሳስበናል። ያስተማረን የመከረን የአባቶቻችን አምላክ ስሙ ከዘላለም እስከ ዘላለም ይክበር ይመስገን። እንግዲህ እንደገና ማሳሰቢያ ነው የምነግራችሁ። ጁን 25 ቀን በዚህ በሎስ አንጀለስ አቆጣጠር ነው የምናገረው። ጁን 25 ቀን 8 PM ሐሙስ ማለት ነው። በ8 PM ላይ ላይቭ ምዕራፍ 50 እናነባለን። ከዚያም እግዚአብሔርን እናመሰግናለን። ስለዚህ በዩቲዩባችን ላይ ላይቭ እንድትጠብቁን በእግዚአብሔር ስም አሳስባችኋለሁ። በጣም እንደው ከባድ የሆነ ከአቅም በላይ የሆነ ነገር ካልኖረ በስተቀር ምዕራፍ 50 ላይቭ ነው የምናነበው እና እዛ ላይ ቻትም እናደርጋለን፣ ላይቭ ቻት እናደርጋለን። እግዚአብሔር ያስተማራችሁን፣ እግዚአብሔር የተናገራችሁን፣ ለእናንተ እግዚአብሔር ያሳያችሁን አብረን እያሰብን አብረን እየተነጋገርን እያነበብን ብዙ ሰዎች የጻፉልኝም አለ። ያንንም እያነበብኩላችሁ ከእናንተ ጋር እግዚአብሔርን በማመስገን የመጨረሻውን የዘፍጥረትን ምዕራፍ እንደመድማለን ማለት ነው። ሰላም እግዚአብሔር ከእናንተ ጋር ይሁን። ደህና ሁኑልኝ።